ተመለስን የተከበራችሁ ከሀገሬ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ሲቢ ሀገሬ 26 የፊፋ የዓለም ዋንጫ የቀጥታ ስርጭታችን የማጠቃለያ ፕሮግራማችን ላይ እንገኛለን። የስያሜ ስፖንሰራችን የኢትዮጵያ ንግድ ባንክ፣ የሀገሬ ልዩ አጋር አሊያንስ ስታር ቢዝነስ ግሩፕ፣ የዳይመንድ ደረጃ አጋራችን ኢትዮ ቴሌኮም፣ የዳይመንድ ደረጃ አጋራችን ጄት ኤግል ሪል ስቴት፣ የወርቅ ደረጃ አጋራችን ዴች ገዳ፣ እንደዚሁም የብር ደረጃ አጋራችን ሲኖ ስቲል ናቸው። እናመሰግናለን። እናንተም ጋር የመጨረሻ ያለን ያወራን እንገኛለን። ቀደም ሲል ኮች አቋርጬህ ነበር። በቃ ትለኝ ነበር፣ በቃችሁ ትሉን ነበር። እየተዋዋልን በጣም እናወራ ነበር። በነገራችን ላይ ዋናው አንድ ነገር ልንገራችሁ። መቼስ ይሄ የዓለም ዋንጫ ሲተላለፍ ብዙ አጋሮቻችን ነበሩና ከዚህ በፊት የነበረው የዓለም ዋንጫ ትዝ ካላችሁ በርካቶች የቴሌቪዥን ጣቢያዎች ዓለም አቀፎችም ሲያስተላልፉ ጨዋታው ሊጀምር የተወሰነ ደቂቃ ሲቀራት ነበረ ለህዝብ የሚያደርሱት። አሁን ላይ ልብ ብላችሁ ከሆነ ከመጀመሪያ ልክ ትሬኒንጋቸው ካለቀ በኋላ ወደ ሜዳ ሊገቡ ሲሉ ከዛ ብሔራዊ መዝሙር ይዘመራል፣ የተወሰነ ሴሬሞኒ ያለ ያ ሁሉ ለሀገሬ ቴሌቪዥን ተመልካቾች መድረስ ስለነበረበት እኛ ምንቆጥባቸው ብዙ ደቂቃዎች አሉ። እናንተ ተንታኞቻችን ያው እናንተ ሚዲያው ላይ ታውቁታላችሁ በደንብና ኮችን እንደው ብዙ ጊዜ እኔም ሰላምም ቆረጥ እናደርገው ነበርና ስንወጣ እንደው ሐሳቤን ሳልጨርስ ሲል ነበር በርካታ እና አሁን ላይ የምናወራባቸው ጉዳዮች እንዴት ነበሩ? ብዙ ውጣ ውረዶች ነበሩ። ከካሜራ ክሩ አንጻር የነበረው እንደዚህ ደግሞ ብዙ ሌሊቶችን አብረን አሳልፈናል። ምንበላው ምንጠጣው ብዙ ነገሮች ነበር። መኩ ባለፈው ሲያወራው ነበርና ኮች እንደው ቀደም የዛሬውንም እየጠበቅን ነው ብሏል። ሁሉ ነገር እያወራን ነበር። ኮች ልቀጥል ወደ አንተ እስኪ። ኮችን ያስወራሁት ግን እኔ ብቻ ነበርኩ። እንደፈለገው ነበር ያው ባለፈው መስክሩ እንዴ ጀመረ ኮች እንዴ ብሎ ጀመረ ለከራሌላ እንዴ ሰላም እንዳትመጣ ብዬ ነው። እየሰማች ነው እያየች እኮ እየተፋዩ ለኔ ትልቅ ትምህርት የሆነኝ በመጀመሪያዎቹ ቀናቶች በደንብ አስታውሳችሁ ከሆነ ሐሳቤ በጣም ስትሬች ሆኖ ነበር የሚመጣው። ለመሰብሰብ ቸገር ነበር። ይሄ ሐሳቤ በጣም ስትሬች የሚሆንበት ምክንያት አንደኛ የላይቭ ስትሪም እንትን ላይ ፕሮግራም ላይ የነበረኝ እንትን ነው። እዛም ኦቤንም ላይ እንትን ስንል ከመኳንንት ጋራ ይሄው ነው በቃ። በተለይ ረፍት ላይ ጦርነት ነው ከመኳንንት ጋራ ይቆረጥ። እሱ ምልክት ይሰጠኛል፣ እኔ ቀጥላለሁ። ከዛ መጨረሻ ስንወጣ ደግሞ አቅፎኝ እንዲህ ነው ብሎ ይነግረኛል። ኦኬ ላለው እዛ ደግሞ ኮሜንተሪ ይገባለሁ ከማርክ ጋራ። እሱ 15 ሜትር እና 20 ሜትር ምናምን ላይ ወደ ውስጥ ወደ ሶስተኛው ሜዳ ሲሸጋገር ለኮሜንታተር ነው የሚታወው። እኔ ጀመርኳት ሐሳብ ሳታልቅ አይቻለሁ። ስለዚህ ይታወቃል እንዴ ኮች? አው እየለመነው አረ እኮ በኮም እኮ ስንሰማ ያኛውና ዳይሬክተራችን ይሄ አሁን በቃ ልዘጋው ነው ሲል እኛ እንግዲህ እንደነግጣለን። በቃ አብቅቷል። እዚህ ላይ ደግሞ የሚቆጥር አለ በርካታ እናያቸዋልና ኮችን ደግሞ እንዴት አድርገን እናውቀዋለን? ለኔ ትልቅ ትምህርት ነው። አሁን ገብቷል። በስትሩ ላይፍ ኤክስፒሪየንስ ትምህርት አይቆም። የቀኑ እየተማርክ ነው የምትሄደው። ጨርሻለሁ የምትለው ነገር የለም እና ለኔ አዲስ ትምህርት ቤት ነው የሆነው ይሄ። ኢንፋክት ብዙ ነገሮችን ሼፕ ያደረገኝ ኦቤን ላይ በምንሰራበት ሰዓት ብዙ ነገሮችን የላይቭ እንትን እንዴት እንደሆነ እኔ ከመሌ ጋራ እዛ በስራት በመሰራበት ሰዓት ነፃ ነው። መሌ ትንሽ ነካ ያደርግና ቁጭ ያደርጋል። እኔ ነኝ ስንጣጣም ሙሉ። አሁን እንደዛ ለምጄ መጥቼ ኦቤን ስመጣ ለካ አለው እንትን አለው ማርጂን አለው ገደብ አለው። ቲቪ እና ሬዲዮ ይለያያል በብዙ ሬዲዮ። አይ ዛም በቲቪ እኮ ነው። ዛም ግን ያው ተቀርጾ ስለሆነ እሱ ኤዲት ተደርጎ ነው። ይሄ ላይቭ የሚሄደው። ስለዚህ ገደብ አለው ለካ ያቺን። ስለዚህ እዚህም በመጣበት ሰዓት የመጀመሪያዎቹ እንትን ስትሬች አድርጌ ነበር መጣው እና ያንን መሰብሰብ ነበር የሚከብደኝ ለኔ። ምክንያቱም ነገሩን ነክቼው ይሆን አልነካውት ይሆን? አሁን ቅድም ላይ ሳይ ለምሳሌ ቅድም አንድ ነገር አነሳው፣ ማይክሮ ትራንዚሽን አልኩ። ምንድነው የሚለውን ገባሁበት። እንደዚህ ስትሬች ያደርጋል። ማይክሮ ትራንዚሽን ስትለው ሰው ምንድነው ማይክሮ ትራንዚሽን ይላል። ማይክሮ ፋይናንስ ነው ገባህ አይደል? ስለዚህ አሁን የኔ ሐሳብ ደግሞ መምጣታችን እዚህ ጋር አንድ ነገር ኢንፑት ማድረግ አለብን። ለምን የማህበረሰባችን የእግር ኳስን እይታ ያተያይ መነጽሩን በምን ችለው መጠን ፑሽ ማድረግ አለብን ወደ ትሬሽሆልዱ
መግፋት አለብን ብዬ ነው የማስበው። ወይም መቀየርም ካለበት መቀየር አለብህ። ሳይንሱ የእግር ኳስ ሳይንስ የእግር ኳስ እንትን እኛ ብቻ ነን ክሉ እያልኩ ግን አይደለም። ለነገሮች ግን አንድ ነገር ኢንፑት ማድረግ አለብህ። የምታይበትን መነጽር መቀየር መለወጥ የሚችልበት ያተያይ እንትኑን ማሳደግ መቻል አለብን። አንድ ደረጃ ስቴፕ ማውጣት አለብህ ብዬ ነው የምመጣው። ስለዚህ ያን ደግሞ በዛ ልክ ተች ካላደረግከው ጀርገን ወርድስ ብቻ ብትጠቀም እንትን ነው የሚሆነው፣ ዝም ብሎ ነው የሚሄደው። ቅድም ይቤ ከማስታወቂያው እየሄደ ምን ያህል ደቂቃ ነው ስል አይ ኮች እንኳን ዛሬ በደንብ አድርጎ ሰፋ አድርጎ ማውራት አለበት እስከዛሬ እየገደብ ነው ነበረ። እንደውም እኮ ታስታውሱ ከሆነ እኮ ረፍት ሰዓት ላይ እኮ አንዳንድ ደቂቃ አውርተን የምንሄድበት እኮ ያላወራበት እሺ ነው የወጣው ረፍት። እኔ ቤልጂየም ከስፔን ምንም ሳላወራ ሰላም ሞኬ አይዞ ብለን ወጥተን ለኔ ሰጠ አለመመጣጠን እኮ ነው አንዳንድ ጊዜ ግን አንደርስታንድ ታውራለህ ቆይ እና አሁንም ዳይሬክተራችን አይ ኮችማ ዛሬ በደንብ ነው ማውራት ያለበት፣ ሁለተኛ ምን አይነት ስሜት ተሰማው የሚለው ነው። በርካታ ባለፈውም ስናወራ ነበር አይደል ኮች የአውስትራሊያንና የኦስትሪያና የአርጀንቲና ጨዋታ የስፔን ጨዋታ የነበረ ጊዜ አይ ቲንክ ስንመለከታቸው የነበሩት ተንታኞች የእግር ኳስ የቀደሙት ተጫዋቾች ነበሩና እረፍት ሰዓት ላይ 30 ሰከንድ አውርተው ነው የወጡትና ምን ያህል ማኔጅ እንደሚያደርጉ ቅድምም እንዳልከው ያየንበት ነው ይሄ ሀገሬ ቴሌቪዥንና አሁንም ላነሳልህ ነው እኮ በርካታ ጨዋታዎችን ስለሚኖሩ አሁንም አብረን ነው የምንቀጥላቸው ብዙ ነገሮች አሉ። በነገራችን እና ወዲያው ተመልሼ የት እንደሚሄድ ታውቃላችሁ? ዲኤስቲቪ ይገባል ቤት አለኝ። ኮሜንታተሮቹ የሚናገሯቸውን እንትን ማለትና በሜዳ ውስጥ የታየው እነሱ የተናገሩትን እነሱ ጠቅልለው በአንድ ሐሳብ የሰጡበትን መንገድ ነው ለመረዳት የሞከርኩ። ምክንያቱም እዚህ ጋር ያለው ነገር ከነሱ ደግሞ የኛ በጣም ጠባብ ነው በብዙ ምክንያቶች ቅድም ከጠቀስካቸው አንዱ ሊሆን ይችላል። ስለዚህ ከዛም ባነሰ ወርድስ አንድ ነገር እንትን ማድረግ አለብህ፣ መወርወር መቻል አለብህ። ነገር ግን እነሱ የሚወረውሩት ከኛ በተሻለ እይታ ላለው ማህበረሰብ ነው። ገብቷል? ኳሱን ከኛ በተሻለ እይታ ለሚያዩ ነው የሚወረውሩት ያንን ነገር። የኛ ደግሞ ሁሉ ነገራችን ታነጻጽራለህ አይደል? ወንዶች በባህሪያቸው ያነጻጽራሉ። ግምት ላይ ብዙ ፕሮብሌም ሌላ ወንዶች ፕሮብሌም የለባቸውም። እኔ ከሀብትሽ እኔ ከመኮንን ያለኝ ዲፈረንስ ወንዶች በጣም የተሰጣቸው ነገር ይሄ ነው። ያነጻጽራሉ ራሳቸውን። ስለዚህ በማይበት ሰዓት እነሱ ያንን ነገር የሚወረውሩት የተሻለ ኳስ እይታ ላላቸው ለሁሉም እኩል ላይመጣ ይችላል። ምክንያቱም ስናነሳ ፕራይመሪ ዝም ብሎ ኳስን ብቻ የሚያይ ሰው ብቻ ሊያጋጥም ይችላል። ኳስን የሚያይ ሰው ብቻ ሲያጋጥምህ ለሱ ላይሆን ይችላል የምትወረውረው ነገር። ቅድም ደግሞ እንዳልነው ማለት ነው ስትራክቸርን ኢንተርፕሬት ለሚያደርግ ሰው በዛ ደረጃ ላይ ለሚመጣ፣ ከዛ ደግሞ ፓተርን ሪድ ለሚያደርግ ፓተርኖች ሪድ ማንበብ ለሚችል ሰው እንደዚህ ያልክ 5 ስቴፖችን ነው ወደ ላይ የምትወጣው። ስለዚህ ለሁሉም ላይሆን ይችላል። እነሱ ግን አቬሬጁን ነው ቡም የሚያደርጉት አቬሬጅ ላይ ላለው። ያ ማለት ታችኛው ገና ኳስን ለሚያይ በፍቅር ለሚመለከተው አይደርስም። ስለዚህ እኛ ደግሞ ገና ነን። ያንን እንዴት አድሬስ ላደርግ እችላለሁ ነው የኔ ጭንቀት። ያው በርካታ ነገሮች ነበሩት። ምክንያቱም ቅድም እንዳነሳ ነው በረፍት ሰዓት ላይ ሐሳባችንን ሳናነሳ ያ ምን ነው ዋናው ቁም ነገሩ ተመልካቾቻችን ያ ሁነት እንዳያመልጣቸው ነው፣ እግር ኳሱ እንዳያመልጣቸው ቲፕ አድርገን መውጣት ነው እንጂ እንደ ቴሪ ዳንኤል ኦንሪ እነ ዝላታን ኢብራሂሞቪች የመሳሰሉ ታላላቅ ከዋክብቶችም እኮ በረፍቱም ሰዓት ከረፍቱም በፊት የሚያቀርቡት እያንዳንዷ ትንታኔ በደቂቃዎች የተወሰኑች ናቸውና እናንተ በእርግጠኝነት ሶስታችሁም በታላላቅ ሁነቶች ላይ ይህን የቴሌቪዥን ስርጭትም መርታችሁታል፣ አይታችሁታልና ለእናንተ ቀላል ነው። እንደው በመጨረሻ የኮች እንደው ምን አይነት ነገሮችን ተረዳህ በዚህ በሀገሬ ቴሌቪዥን ውስጥ እንደው በቆይህባቸው 39 ቀናቶች? መቼስ እንቀጥላለን፣ እግር ኳስ ማብቂያ የለውም አይደለም? ብዙ ነገሮች ይመጣሉ። ሀገሬ ቴሌቪዥን የሚያስተላልፋቸው በርካታ ሁነቶች አሉ። ከፊታችን ሐምሌ 29 የሚጀምረው የአንደር 20 የዓለም አትሌቲክስ ሻምፒዮና በቀጥታ ስርጭት እናስተላልፋለን። በርካቶች እንግዲህ የሚጠብቁት ውድድር ነውና እንደዚህ አይነት ሁነቶችም ይኖሩናል፣ ብዙ ሀሳቦችም ይነሳሉና
እንደው እድሉ ልስጥ። ቀደምም ያው በደንብ እድል እየሰጠን ስለምንገኝ ዛሬ አንተ ነው። ለዛ ነው ኮች ሀገሬ ቴሌቪዥን በጣም ጥልቅ ስሜት ነው የሚሰማኝ። እዚህም ስመጣ የተረዳሁትና ያየሁት ነገር በነፃ ቢያንስ በዚህ ደረጃ እንኳን ለማህበረሰቡ በጣም ኤክስፔንሲቭ ነው ይገባኛል። ስዕሉን ማግኘት ለሃይላይት እንኳን 20 ሰከንድ ነው ምናምን ነው በዓለም አቀፍ ደረጃ የተፈቀደው እንጂ አይቻልም። ስለዚህ ስያሜውን የወሰደበት እና አድሬስ ያደረገበትን ቦታ ብለህ አንድ የሆነ ትራይት ታያለ፣ ክር ታያለ፣ አይታያችሁም? ስለዚህ እሱን ነው ያየሁት። ሀገሬን ያየሁት። አሪፍ መኩም ሀብትሽም ያው በርካታ ጊዜያቶችን በካናል ፕላስም ቆይታል ያሉትን ኤክስፔሪየንሶች ታውቁታላችሁ። የቀጥታ ስርጭት ላይ ምን ያህል መቼስ በዚህ ውድድር ላይ በርካታ ነገሮች ገጠመኞችም ይኖራሉ። ያሳለፋችሁት የተማርነውም ነገሮች ይኖራሉ። ቅድም ሀብቴም ስታነሳው ነበር ከየትኛውም ሰው የምፈልገውን ነገሮች ሀሳቦችን እያነሳው እየወሰድኩኝ ብዙ ነገሮች ተምሬበታለሁ ስትል ነበር። መኩ እንዴት አለፈ 39 ቀናቶች? እንደው ያው ቅድምም የሀገሬ ቴሌቪዥን ሰራተኞችም ስታነሳለኝ ነበር። እንደው ያጠፋነውን ነገር ካለ እንደው ያበራነው ካለ እናጠፋለን። የሀገሬ ቴሌቪዥን ቆይታዬን በጣም በህይወቴ ካገኘኋቸው ወርቃማ አጋጣሚዎች መካከል እንደ አንዱ ነው የምወስደው። ቅድም እንዳነሳው ሚዲያ ላይ ረጅም ዓመት ሰርቻለሁ። በሀገር ውስጥም ከሀገር ውጭም የነበረ ሚዲያ ላይ መስራት እድል ነበረኝ። እዚህ ደግሞ በተለየ መንገድ ወደ ህዝቡ የመድረስ እድል አግኝቻለሁ። የኔ ዓለም ዋንጫ ትዝታዎቼ ባይዘው በተለያዩ ቦታዎች የሚከፈሉ ከዚህ ቀደም ተናግሬያለሁ። የመጀመሪያ ዓለም ዋንጫ 2002 ዓለም ዋንጫ ሸዋሮቢት ከተማ ተወልጄ ስለደኩኝ እዛው ሰፈራችን ውስጥ እንዳየሁ አንስቼ ነበር። ከዛ ወደ 6-10 እዛ ነበር። 2014 ዲላ ዩኒቨርሲቲ የተማርኩ ነው የዓለም ዋንጫን የማየት እድል ነበረኝ። 2018 ፋና ብሮድካስቲንግ ኮርፖሬት ስሰራ እዛ የመስራት እድል ነበረኝ። 2022 ዓለም ዋንጫን ደግሞ ዲኤስቲቪ ላይ ነው የሰራሁት በሱፐር ስፖርት በአማርኛ የቀጥታ ስርጭት ዝግጅቶች ላይ ላይቭ እንሰራ ነበረ ጨዋታውን። 2026 ደግሞ እንግዲህ ሀገሬ መጣው። እንግዲህ 20-30 ሊሆን ይችላል የተለያየ ቦታ ነው ብሎና ያ ብዙ ቦታ ስለሆነ የ20-30 ውድድሩ ከዛው ከውድድሩ ቦታ ላቲን አሜሪካ እናታችን ሆኖ ይሰራል። ሶሃሊ እኮ አሁን ገብቷል አይደለም? እንትን እኛ አማርኛም ወይ ሀገሬ ቴሌቪዥን ላይ በደንብ ስናገኛቸው ነበርና ለጉም አሁን 2030 ላይ በእርግጠኝነት እዛ ነው የሚሰራው ለከውና ከዛ ግን ተመለሳለሁ። የ2030 ቴሌቪዥን እንደምታውቁ አሜሪካ አይደለም ግን ይዘጋጅ 100ኛው ዓመት ስለሚከበር ፊፋ በተለያዩ ሀገራት እንደሚያደርገው ይታወቃል። እንደውም የፈራሁት 100 ሀገራቶችን እንዳሳትፍ ፈርቻለሁ። 100 እዛ እንኳን አይደርስ ኮንግረስ እዛ እንኳን አይደርስ የፊፋ ኮንግረስ እና በጣም ሃፒ ነኝ እውነት ለመናገር ይገኝ። ያው በመጀመሪያ ነዋይን ማመስገን ፈልጋለሁ። የሙያ አባታችን አድርገን የምናየው ነው። በልጅነታችን በደንብ የተከታተል ነው። በኋላ ደግሞ በቅርበት ስናቀው በጣም ጎበዝ ፕሮፌሽናል ነው። ሚዲያ ውስጥ ሲሰራ እናውቀዋለን በብሔራዊ ቴሌቪዥን ጣቢያ። ከዛ ወደ ሀገሬ መጥቶ የፈጠረው ተጽዕኖ ቀደም ሀብትሽ ትልቅ አብዮት እንዳስነሳ ተደርጎ ሊጠቀስ የሚችለው በጣም በአጭር ጊዜ ነው ይህን የዓለም ዋንጫ ፕሮግራም ወደ ሀገሬ ቲቪ ያመጣውና ከዛ በኋላ ወደ ዓለም ዋንጫው ስብስብ ውስጥ እንድንቀላቀል ሲደወልልን በእርግጥ እኔና ሀብትሽ አብረን ነበርን። በጣም ነበር ደስ ያለኝ። የምር በጣም ፕራውድ የሆንኩበት ሞመንት ነው። ትልልቅ ኮቾች አሉ እስከ ናሽናል ቲም የደረሰው ከውበቱ አባተ ጋር አብሮ የመስራት ኦፍኮርስ እዚህ አንድ ቲም ላይ አልነበርንም፣ ግን ደግሞ እዚህ ከኮች አረጋይ ጋር በተለይ ታክቲካል ጉዳዮችን እንማራለን። ከሀብትሽ ጋር የሚነሱ ጉዳዮች አሉ። የዛኛውን ቲም የሁለተኛውን ቡድን እዚህ ስቱዲዮ አብሬ ባልሰራም ቤት ውስጥ ቁጭ ብዬ በደንብ እከታተል ነበርና የሚነሱት ጉዳዮች በጣም ኳሊቲ ሀሳቦች ናቸው። ብዙ የተማርኩበት ነው ብዬ አስባለሁ። ከዛ ውጪ ስለ ፕሮፌሽናሊዝም ባለፈው እንደውም ፋይናሉ ላይ ያነሳው ነበር አይደለ? ሀገሬ ቲቪ በቅርብ ከጀመሩ የግል ሚዲያዎች መካከል አንዱ ነው። ግን ደግሞ በጣም በአጭር ጊዜ ትልቅ ተጽዕኖ መፍጠር የቻለ የግል ሚዲያ ታሪክ ውስጥ በግል የሀገራችን የሚዲያ ታሪክ ደግሞ የዓለም ዋንጫን ለሕዝብ በማድረስ የቀዳሚነቱን ድርሻ የወሰደ ነው። ይሄ በቀላሉ መታየት የለበትም። በእያንዳንዱ ቤት
በነፃ ነው ፍሪ ቱ ኤር ጨዋታዎች የተላለፉ የነበሩትና ይሄ በጣም ትልቅ ስኬት ነው ብዬ አስባለሁ ለሀገሬ ቴሌቪዥን። በተለይ ይሄ የዓለም ዋንጫ ውድድር ወደ ሀገሬ ቴሌቪዥን እንዲመጣ እገዛ ያደረጉ ሰዎች በትልቁ መመስገን ያለባቸው ይመስለኛል። በአጠቃላይ ባለሙያዎቹም እንደዚሁ ትልቅ ክሬዲት ይገባቸዋል። የሀገሬ ቴሌቪዥን ካሜራማኖቹን እዚሁ ፊት ለፊት ላይ አሁንም አብረውናሉ። በጣም ጎበዞች ናቸው። ከኛ ጋር ያላቸው መግባባት ሬስፔክቱ በጣም ደስ ይላል። እኛ ስንገባ ጀምሮ ያለው ነገር በጣም ትልቅ ፕሮፌሽናሎች ያሉበት ቤት እንደሆነ የተመለከትኩበት ነው። ከዛ ውጪ ለሀገሬ ቲቪ ስፖርት ክፍል ባልደረቦችም ትልቅ ምስጋና የሚገባ ይመስለኛል። ይገደባባ ያለ ፍቅረ ስላሴ ቃለ ስላሴ ካህሳይ እንደዚሁም ዳንኤል መምሩ አይነው የቤት ውስጥ መደበኛ ፕሮግራሞች አሉ። ከዛ ደግሞ ይሄኛው የዓለም ዋንጫ ድግስ መጣባችሁና ሁለቱን አብራችሁ ያስኬዳችሁበት መንገድ ትልቅ ክብር ይገባችኋል። ያው እኔ ምን ላመስግን? እሺ ያልተነካው ከሄዳለሁ እንደውም እኮ ያው መክሩ ስላነሳው ነው ሀብቴ። መቼስ በዚህ ባለፈውም ስለተነሳ ነው ሀብቴ አንዱ በጣም ብዙ ኮሜንቶችን ያገኘበት የፖዚቲቭም ኔጌቲቭ የሰው ውሳቤ ያው ይለያያል። ዲጂታላችን ላይ ነው መቼስ ሀገሬ ቴሌቪዥን በቀጥታ ስርጭት ሲያስተላልፍ ይሄንን የሁነት በቴሌቪዥኑ ላይ በዲጂታሉ ደግሞ በርካታዎች ተደራሽ ነውና የሀብቴ አንዱ የሚለየው የሊዮኔል አንድሬስ ሜሲን ኮች ታስታውሳለህ? ሶስታችን ገብተን አርጀንቲና ያሸነፈችበት ግብጽ በጣም የሚገርም ጨዋታ የነበረ ነውና እሱ ሲነሳ ትናንት ግን በዚህ ዲጂታል ላይ ሲነሳ ሚሊሻ እኔ አልወድም አለ። በቃ እኔ ኮሜንት አልወድም፣ በቃ ሰው እንዲሰድበኝ አልወድም፣ ሶሻል ሚዲያ ስድብን ከነምናምኑ የያዘ ነውና እፈራለሁ ሲል ነበር እሱና ሀብቴም ላይ ያረፈበት ነው። ሰው ያው ስለሚያነጻጽር ነው ይሄን ጉዳይና ከዲጂታሉ አንፃርና ሰው በነገራችን ላይ ምድብ የተከፋፈለበት መንገድ በጣም አሪፍ ነው። ለምን ታውቃለህ? ሀብቴ እዚህኛው ምድብ ላይ ስለ ሜሲ በደንብ ሲያነሳ ነበር፣ እዛኛው ምድብ ላይ አዩ አለና አንድ ላይ ቢሆኑ አስበዋል። ሜሲ በሜሲ እኔ ግብጽ ከአርጀንቲና እና አርጀንቲና ከእንግሊዝ ተከታታይ ስለደረሰኝ ነው እዛ ጨዋታ ላይ ተአምራቱ ከፍ ስላሉ ነው ያነሳሁት። ወደ ጠቅላላው ጉዳይ ግን ልምጣ። ጠቅላላው ጉዳይ ላይ የይቻላል መንፈስን በደንብ ሀገሬ ለብዙሃኑ አሳይቷል። በቃ ይሄ ይሆናል ማይሆን ነገር አይደለም። የግል ጣቢያ ትልቅ መድረክ በእንደዚህ አይነት መልኩ ሰው ጋር ማድረስ ይቻላል። ይሄ በጣም ትልቅ አጋጣሚ ነበረ፣ ሆኗል፣ ተሳክቷልም ደግሞ በተለይ ደግሞ ጥሎ ማለፉ ጨዋታ ጀምሮ በደንብ ቡም አድርጎ ጥሩ የተጓዘ ይመስለኛል። በጣም አሪፍ ነው። በእርግጠኝነት አሁን ይጌ ለሀገሬ ቴሌቪዥንም ለእናንተም አንድ ትልቅ ፈተና አለ። የሆነ ያስቀመጣችሁ ሌቭል አለ። ካሁን ባለ ኤክስፔክቴሽኑ በዛ ደረጃ ነውና ሰው የሚጠብቀው ብዙ ነገሮች ስለሚጠብቅ የሀገሬን ዝቅታ ወይም የሀገሬ የሆነች ትንሽ ዝቅ መምሰል ብዙዎችን ያስቆጣል። ያናዳል ብቻ ሳይሆን ያስቆጣል። ኦልሞስት ከህዝቡ ጋር ሀገሬ ቴሌቪዥን አሁን ቤተሰብ ሆኗል። ስለዚህ ይሄን ነገር በደንብ እንደሚያስቀጥል እርግጠኛ ነኝ። በጣም ጥሩ ጅምር ነው፣ ጥሩ መንደርደሪያ ነው። ይሄ በጣም አሪፍ ነው። ቅድም ኦኬ በርከት አድርጎ ሲያነሳው ነበረ። እኔ በተደጋጋሚ ባለፈው አንስቼዋለሁ። ራት ከማብላት አንስቶ እኛን ወደ መሸኘት ያለው ፕሮሰስ እንዳለ በጣም ድንቅ ነበሩ። በተለይ ብዬ አንስቼዋለሁ። ጌችን አላውቀው ሙሉ ስሙን እንደውም ብታግዘኝ ጌታና ፕሮዲውሰራችን በጣም ጎበዝ ፕሮዲውሰር፣ ጥሩ ድርብ ጨጓራ ያለው። አንዳንዴ እዚህ ጋር ስትመጣ እኮ የተለያየ አይነት ጸባይ የተሸከመ ነው የምትመጣውና ያን ሁሉ አስታሞ የሚሄድበት ርቀት ስለሚሄድ ወይ ደግሞ እኔ በገባሁበት አጋጣሚ ፕሮዲውሰር እሱ ከሆነ አላውቅም። ጌች በጣም መመስገን ያለበት 39 ቀናቱ 39 ቀን ከዛ በላይ አሁንም እንግዲህ አለ። የእናንተም እንቅልፍ ማጣት አለ። የካሜራማኖቹ፣ የኤዲተሮቹ፣ የስርጭት ክፍል ዳይሬክተሮቹ፣ እነዚህ ሁሉ አካላቶች አብረው ነበር እንቅልፍ ያጡት። እንቅልፍ ማጣት ሲባል ደግሞ ጋዜጠኛው፣ ተንታኙ፣ አሰልጣኙ ሽፋን የሚያገኘው የሆነ ሰዓት ነው። የዝግጅት መጠኑ ቀን ገፋ ቢልም እነዚህ ባለሙያዎች ግን ኦልሞስት እዚህ ውሎ ብዙ መቆየት ሴታፕ መስራት ለብዙ ሰው እንዴት ለማስረዳት እንደሚቻል አላውቅም። 1 ሰዓት 2 ሰዓት ሊፈጁ የሚችሉ ሴታፖች አሉና ከዛ አንፃር ከመደረሻው ጀምሮ በጣም አስደናቂ ፕሮፌሽናሊዝም ያየውበት በወጣት ደግሞ የተከማቸ ቤት ነው። በእርግጠኝነት ከፊት ለፊት ያሉ መድረኮች ላይ ሀገሬ ከፊት ለፊት መምጣቱ አይቀርም። የዚህ ቦታ አካል መሆን በራሱ ደስ ይላል። አንድ ምን አይነት ነገር አለ መሰለህ፣ አሁን እግር ኳስ እንደ ግብርና፣ እንደ ኢኮኖሚ፣ እንደሆነ ፖለቲካል ጉዳይ ወይ ትምህርት ነክ እንደሆነ ነገር አይደለም። ሁሉም ገብቶ የሚያቦካውና የሚያንቦራጭቀው ነገር ነው። አደገኛ ነገር ነው። የሆነ ሰው ስለ ግብርና ጉዳይ ጊዜ ሰጥቶ ሲያወራ፣ ሲሰማ፣ ሲከታተል ሐሳብ ሲሰጣጥበት ነው እንደዚህ አይደለም ሲል መታይበት አይደለም። ስፖርቱ በተለይ እግር ኳሱ በጣም አደገኛ ነው እና እያንዳንዱ ቃላቶች በተለያየ መልኩ የሚመነዘርበት ቦታ ስለሆነ ያ በጣም አደገኛ ያደርገዋል። አሁን ብዙ ሰው
የነ ኮች ስራ በጣም ኤክሴፕሽናል ነው። ለዛኛው ነው እሱ የዛፍ ላይ እንቅልፍ ብሎ ነው የሚገልጹ አሰልጣኝነት ልክ ነው። ጋዜጠኝነት ላይ ግን አሁን ሰው ሁሉም እጅ ላይ አለ። ይሄ ድሮ የሚያስፈሩ የሚመስሉት ወይ ቴሌግራፍ ወይ አትሌቲክ ሁሉም ጋር ያለው ሰብስክሪፕሽን ፊ የሚያስቸግርበት ጊዜ አይደለም። የሆነ ሰው ውጭ ይኖራል አካውንቱ ሁሉም ሰው አይደረስም ተብሎ የሚታሰበው ነገር ላይ ደርሷል። በጣም ብዙሃኑ በተለይ በክለቦቻቸው ጉዳይ ላይ በጣም በጥልቀት የሚሰሩ ብዙ ሶሻል ሚዲያ መጣቸው የቲክቶክ ላይ የመጡ በጣም ጎበዝ ልጆች አሉና እያንዳንዱ እዚህ ጋር የምታስቀምጠው ነገር የሚመዘንብህ ልኬት አረፍተ ነገር ቢዛነፍብህ ግራማቲካሊ ብትሳሳት ፋክት ከተሳሳትክም አለቀልህና ቀላል ነገር አይደለም። የምር ቀላል ነገር አይደለም። ስፖርት ጋዜጠኝነትን ላከብደው አይደለም። አንድ ጥሩ መደበኛ ስራ ነው። ግን አሁን ሰው ስለደረሰበት ሁሉም ጣት የሚቀስርበት ቦታ ስለሆነ ፈተና ነበረው። ሞኬ እና ኮች በመኪና ስለሚንቀሳቀሰው አላውቅም። እኔ ግን ብዙ ሰው ታክሲ ላይ ከፍሎልኝ ያውቃል። ጥሩ አጋጣሚ ነው። በዚሁ ታክሲ ነው የምጠቀመው ማለት ነው። ስለዚህ እናስገዛለን። አየህ ታክሲ እንደምጠቀም ተናግሬያለሁ። እንደ ሀገሬ ቴሌቪዥን ሁሉ ንግድ ባንክ፣ ኢትዮ ቴሌኮም ሁሌም እግር ኳስ ባሉበት አካላቶች አሁን ደግሞ ሲኖ ስቲል፣ ዴች ገዳ፣ ኤግልስ ሪል ስቴት በመጨረሻ የመጣው እነዚህ ልዩ አጋራችንን ጨምሮ አሊያንስን እነዚህ ሁሉ መመስገን አለባቸው። ምን ስል ሰምተሃል? መጀመሪያ ታክሲ ነው የምጠቀመው ብያለሁ። አጋሮች አመስግኛለሁ። ግን አጋጣሚዎች ነበሩና አንድ ግን ማልረሳው አጋጣሚ አለ። ሜክሲኮ ደብረ ወርቅ ጋር ግብጽ ከአርጀንቲናን ከሰራን በኋላ እያለፍኩኝ ነውና ግብጽ ወድቃለች፣ አርጀንቲና አልፋለች። ከዛ ስለ ሜሲ አውርቻለሁ። ትልቅ ሰው ናቸው። እሰይ ግብጽን ጣልክልን አሉኝ። በጣም ያደነገጥኩትና እሺ ምናምን ብዬ ስቄ ያለፍኳቸው በጣም ነበር ያስደነገጡኝ። ትልቅ ሰው ናቸው። ያው እሳቸው የፖለቲካው ትራውማ ላይ ናቸው፣ የግድቡ ላይ ናቸውና ሌላውን ስሜት አይመለከታቸው። ይሄ በጣም ደንቆኝ ነበር። ትልቅ ሰው ናቸው። በዚህ ደረጃ በነገሩ ኪሬስ ሆነው ምናምን ነገር መጠብቀው አልነበረም። በነገራችን ላይ ያው ሀብቴ እንዳልከው ነው። በርካታ ሰዎች አሁን እኔም አሁን ያጋጠመኝ ነው ከጀርባዬ የምሽቱን ጨዋታ አይተው አየህ ምናምን ይባባላሉ። አላዩኝም። ካፌ ውስጥ ቁጭ ብለን ጓደኛዬ ጋር ነውና ምን ሀገሬ ቴሌቪዥን እኮ ይሄን ሁሉ ጨዋታ አስተላልፋለሁ ብሎ ጉዳ ነገር ምናምን ሲል እሰማዋለሁ ኖርማሊና ዞር ስል ተገጣጠምን አየኝ ምናምንና ታስረዳዋለህ። መጀመሪያም ጀምሮ ሀገሬ ቴሌቪዥን 104 ጨዋታዎች እናስተላልፋለን አላለም። ሚስ አንደርስታንዲንግ ነበረ በዛ ላይ እኛ በነገራችን ላይ ይሄ ሀገሬ ቴሌቪዥን ክሩ በወጣቶች በጣም የተገነባ ትልቅ ተቋም ነው። ሰከን ያለ ነገሮችን አመዛዝኖ የሚያይ ነው። እኔ የተረዳሁት እኔ ሀገሬ ቴሌቪዥን ውስጥ ስለምሰራ ብቻ ሳይሆን ያለፉትን 4 ዓመታቶች በሀገሬ ቴሌቪዥን አሳልፌያለሁ። ከዛም በላይ በጣም ብዙ ነገር ተምሬያለሁ። በህይወቴ ውስጥም ነገሮችን አሰላስሎ ማየት ነገም ሌላ ጊዜ ነው ማየትን እኛ በምናስተላልፍበት ጊዜ ኮሜንት ላይ ታዩት ነበር ዲጂታሉ ላይ ያን ሁሉ ሰከን ብሎ በተለይ በስራ አስፈጻሚያችን ትዕዛዝነት ነገሮችን በቃ ሰው ነው አንደርስታንዲንግ አለማድረግ ነው። ግን ምንድነው ከዛስ እየገባው መጣ ብዙ ነገሮችን እያየን መጣንና አሁንም በርካታ ሁነቶች ይታዩበታል። ቅድም ሀብቴ ሲያነሳ ነበር ላይ ተሰቅላችኋል በዛው ደረጃ መቀጠል አለባችሁ ሲል ነው። እውነት ነው። በሀገሬ ቴሌቪዥን ቀጣዮቹን ስፖርት ብቻ አይደለም በመዝናኛውም በማህበራዊ ጉዳይም በፖለቲካዊ ጉዳዮችም ተመራጭ ተደማጭ የቴሌቪዥን ጣቢያ ማድረግ ነው አንዱ ዓላማችንና ስፖርቱም አሁን ሁነቶች ባሉበት ቦታ ሀገሬ ቴሌቪዥን የመጀመሪያት ተመራጭ ይሆናል ብዬ አስባለሁና እንደምታዩቹ በርካታ ከካሜራ ጀምሮ የቴክኒካል ባለሙያዎች ግራፊክስ ላይ ብትመለከት ወጣት ናቸው። ምን ሰርተን በቃ ለዛሬ የሰሩትን ነገር የማይጠግቡ ወጣት ልጆች ያሉበት ነውና ምንም ነገር ቅንጣታል የሚያሳስብ ነገር የለም። በቀጣይም ብዙ ነገሮች ሁነቶች ብዙ ሰርፕራይዞችም ስለሚኖሩ እነሱን ታያለህ ብዬ ገምታለሁ። አታስብ። እሺ በጣም ጥሩ መልስ ነው። ስለ ወጣት ስታነሳ ግን ሐሳቤን የቋጨው ልጅ አንድ ትዝ ያለኝ ነገር ልንገር። ከሬዲዮ ባልደረባችን አብዱ መሐመድ ጋር ሆነን ለሶስት ምሳ እየበላን አንድ ቦታው ይቅር እኔ ጀርባ ሰጥቻለሁ። ሞኬ ነው የሚያዩት። ትልልቅ ሰዎች ናቸው 4 5 ናቸው። ያዩታል መጨረሻ በቃ ደፍረው እናንተ ልጆች ናቸው ቲቪ ላይ ጀዛው በጣም ትልቅ ሰው ናቸው። በቃ በጣም ነው የሚያስቀው የነበረው። የምር ትልልቅ ሰዎች ናቸው። በራሳቸው ዓለም ላይ ትልልቅ ነገሮች እያወሩ ነውና ግን ሰውየው ሞኬን ስለሚያዩ ተጠራጥሯል። ሲያዩ አሁን ጺም ምናምን አጡ ሞኬ ላይ በቃ እናንተ ልጆች ናቸው። እኔ መሰለኝ በጣም በትኩረት እያዩኝ ነው። ፊት ለፊት ነበርኩ በአጋጣሚ ነው የመሰለኝ። ከኋላ ቲቪ ነበር። ቲቪ ያዩ ነው የመሰለኝ። ከዛ የሆነ ሰዓት ላይ አዩኝና ፈገግ ብለው ሳቅ ሲሉ ሰላም ምናምን አልኳቸው። ከዛ ሀብቱ ሲልም ዞር ብሎ አዩት። እንዴ
እናንተ ልጆች አይደላችሁ እናንተ ነው ቲቪ ላይ ያሉበት መንገድ ደግሞ ፊታቸው በቃ ትናንትም በነገራችን ላይ ኮች እንግዲህ ውበቱ አባተ የ120 ሚሊዮን ህዝብን የወከለ ኢትዮጵያን ብሔራዊ ቡድን የያዘ ትልቅ አሰልጣኝ ነው። ትናንት ሲናገር ነበርና በዚህ ዓለም ዋንጫ ወቅት ጓደኛዬ ጋር ወደ መርካቶ ሄጄ ቴሌቪዥን ልናሰራ ስንሄድ አዩኛል። እንዴ ሀገሬ ቴሌቪዥን የሚሰራው ሰውዬ አላውቁኝ እንግዲህ ኢትዮጵያን ብሔራዊ ሰውዬ ያለው አሰልጣኝ ያላሉ እንዴ ትናንት እኮ ሀገሬ ቴሌቪዥን ላይ ተነው ነበር ምናምን ምን ያህል ተጽዕኖ እንደፈጠርን ነው ማለት ይሄ የዓለም ዋንጫ ላይ ለበርካቶች ተደራሽ ነበርና ብዙ ነገሮችን ሰርተናል እንቀጥላለን ለማለት ነው። በጣም ጥሩ ቆይታ አድርገናል ኮች አይደል? እውነት ነው። በእንደዚህ አይነት ገጠመኝማ ብዙ ገጠመኞች ገጥመውኛል። የሆነ ቦታ ላይ ከኳስ ሜዳ የሚመጡ ልጆች ነበሩ። ኮች አረጋይ ነህ አለኝ። አይ አይደለሁም እኔ ወንድሙ ነኝ አሉ። ወጣቶች ናቸው? አዎ ወጣቶች ናቸው። አይ ወንድሙ ነኝ አሉ። ኮች አረጋዊ አይ ወንድምየው ወንድሙ ነው ያለው። ወንድሙ ነኝ አሉ። አረጋዊ ወንድሙ ያው ሀብቴ ትንሽ ቆይቶ ነው እና በእንደዚህ ልክ ነኝ እኮ አይደለም ወንድምየው ነኝ ያልኩት ነው እኮ አይደለም ወንድሙ አረጋዊ ኮች አረጋዊ ነው ሲል አይ ወንድም ኮች አረጋዊ ወንድሙ አረጋዊም አይደለም በርግጥ አረጋዊ ነው የሚባለው እና ብዙ ገጠመኞች አሉ። ብዙ ከሴቶችም ከወንዶችም ሰፈር እኔ ያለሁበት ሰፈር በቃ በሙሉ ፕራውድ ነው። የኛ ሰፈር እኮ ነው የኛ ሰፈር ልጅ ነው። የተወለድኩበት አካባቢ ሐረር እና ሜሶ ሞዳት ሜሶ ከተማ እና አስበተፈሪቶ አብረው እንኳን ሲተጫወቱ በየቀኑ ነው የሚደውሉት። በቃ እዛ ጋር ያለውን ፊድባክ ሀገሬ ቴሌቪዥን አሁን እንትን ውስጥ መግባቱን እና እኔ በጣም ደስ ያለኝ በቃ ብዙ የሰራሁባቸው ደሴ ወልዲያ ብዙ ተመላልሼባቸዋለሁ። ብዙ ሰርቻለሁ። ቲሞቹንም አሰልጥኛለሁ። ደሴ ጥቁር አባይንም ደሴ ከተማንም ወልዲያ ከነማንም እዛም ያለው ፊድባክ በጣም እንደዚህ እኛ እንደምናየን አትመስለንም፣ እዚህ እንደምትናገረው አትመስለንም ነበር። ለካ እንደዚህ አይነት ሰው ነህ ምናምን ብዙ በሙያዬም በጣም ወደኋላ አርቆም ብዙ አለቆች ነበሩኝ ከፍተኛ ራንክ ላይ ያሉ ከነዛም ጭምር ነው ስልክ የተደወለ። በርካታ ገጠመኞች ይኖራሉ። ያው እንግዲህ ብዙ የሚናፍቁ ናቸው። ሀብቴ ባለፈው እኔም እንደውም የገረመኝ አይ ቲንክ አንድ ጨዋታ መርተን ሄዳችሁ ነበርና ቲክቶክ ላይ 9 ሰዓት ላይ ቆማችኋል። እንዴት አርጀንቲና ከስዊዘርላንድ ወደ ስቱዲዮ ልንገባ ልናስተላልፍ ነው ተሰልፋችሁ ይሄ ሞሜንት ይሄ በጣም ማረሳው ያለ ዋንጫ የዛን ቀን 6 ሰዓት እንደወጣን ታውቃለህ? መጀመሪያ እንግሊዝ ከኖርዌይ ነው የሰራነው። እንግሊዝ ከኖርዌይ ልክ ነው 6 ሰዓት ሰርተን ከዛ 5 ሰዓት ተኩል ገብተን ማለት ነው። የአርጀንቲና ከስዊዘርላንድ ለሊት 10 ሰዓት ነበር የሚደረገውና ያው በሁለቱም 30 ደቂቃ ደግሞ ጨምሮ በቤተሰቦቻችን ጥያቄ መሰረት በቃ ይሰራኝ ጨዋታ ተባለ። ሬዲዮ ጣቢያውም ኢትዮኤፍኤም 7.8 ነው። በዚህ አጋጣሚ ሰርቶ የሚያውቁ አይመስለኝም እና ፈቀዱልን። በጣም ብዙ ሰው ነው የተከታተለን። ጠዋት ስንወጣ 1 ሰዓት ከንጋቱ ቁርስ ጋበዝኳቸው። ቤት ለቤት ሸኝቼ እና ምስጋና አግኝታችሁ በዛው ሄዳችሁ በነገራችን ላይ በርካታ አሁን እኛ እንደዚህ እናወራለን እንጂ ከኮች አረጋዊ ጀርባ ያሉ ቤተሰቦቹ ለሊት የሚጠብቁት አሉ። ሀብቴም ቤተሰብ መኩም እንደዚህ የተለያዩ እኔ ማስታወሳቸው የሀገሬ ቴሌቪዥን ሰራተኞች እውነት ለመናገር አንድ ስሙንም አልጠቅሰው የስራ ባልደረባችን ቤተሰቦቹን ልጆቹን በተለይ ላለፉት 30 ቀናቶች የማያገኝበት ጊዜ ነበር። ካፌ ነበር የሚያገኛቸው እየመጡ እዚህ እኛ አካባቢ ላይ እውነት ነው የምነግራችሁ ምን ያህል መስዋዕትነት የተከፈለበት የዓለም ዋንጫ እንደነበረው ግን ስኬታማ ጊዜን ያሳለፍንበት እናንተን ይዘን እኔ የናፍቃችሁ ነው ካሁን እውነት ነገር አንድ ሰው ላመስግን ግን ደስ ይለኛል። ባባ ልጄ ነው። እሺ ኤልያስ አረጋይ ይባላል። በጣም ጂኒየስ ተማሪ ነው። ወደ ከ8ኛ ክፍል ወደ 9ኛ ክፍል ሲያልፍ 95.8 ነው ውጤቱ። ትምህርት ቤቱ ወር ላይ እንትኑ ነበረ። እኔ እንቅልፍ ወስዶኝ ነገ ይሄን ነው የምሰራው ብዬ ስነግረው ዳታ ውስጥ ገብቶ በሙሉ ኮሌክት አድርጎ አውጥቶ እኔ ላይ እንትን ላይ ዳምፕ የሚያደርገው እሱ ነው። ስለዚህ እዚህ ላይ ያንዳንዱ ነገራቸው የሱም ተጽዕኖዎች አሉት። እያንዳንዷን ነገር ገና 14 ዓመቱ ነው። በጣም ጂኒየስ ነው እና ባባዬ በጣም ወዳለሁ። አለማንጫው ተሳክቶልሃል።
አሁን እንደዚህ አጋጣሚ ናቹራል ነገር ቢኖረው መጥቶ ቢሆን ምናምን ይበለጠ ስሜቱ የሚገርምህ በብስራት ቴሌቪዥን ገምት ተብሎ ገምቶ የኢትዮጵያን ናሽናል ቲም እንትን ወስዷል። ጀርሲውን ወስዷል። ተጫዋች እንዲሆን ትፈልጋለህ? እሱ እንትን ይላል። አሁን የማርሻል አርት ተማሪ ነው። አይ አንተ ፍላጎት አይደል? እኔ ተጫዋች ቢሆን ደስ ይለኛል። የማርሻል አርት ተማሪ ነው። ወደ 6ኛው መቀነት ላይ ነው ያለው። ጎበዝ ተማሪ ነው። የቤተ ክርስቲያንም ጥብቅ እንትን ነው ተማሪ ነው። ቤት ውስጥ በእንትን ነው በገዝ ነው የሚቆርሰው ምን የሚለው ነው የተሟላ እና እናቱ ጎበዝ ነች። ሁሉን ነገር ትከታተላለች። ከሱ በላይ ደግሞ ልዕልና የምትባል ልጅ አለች። ዴይ ቱ ዴይ አባቴ ገብቷል አልገባም የምትቆጣጠር ደግሞ እሷ ነች። በቃ አሁን በቃ ጊዜ ያቋረጡ በጣም የምትናደደው እንደውም ልዕልና ነች ማለት ነው። ይሄ ልጅ ትላለች ይገኛል። አሁን እኮ ያው ልዕልናም እኮ አዩ እኮ በደንብ ለኮች እኮ ሐሳብ አስተያየት እነ ይቢር ነው። እነ ይቢር ፈቅደዋል ሐሳቡን በደንብ የመጨረሻ ቀን ነው ያው የመጨረሻ ጊዜ እና ምን እንደሚያደርግ ታውቃለህ? ክሪቲክ ያደርገኛል። ለምንድን ነው ስም የሚጠፋ ይለኛል። ቤት ውስጥ ቁጭ ብሎ እየሰማ እከሌ ነው ይላታል። እከሌ እኮ ለምን እከሌ አይልም እከሌ ለምን አይልም ይላል። እኔ ስም ይጠፋኛል። አንድ ጓደኛዬም ሲለኝ ነበር እዚሁ ስናነሳ ነበርና ሁልጊዜ ያው ከአንተ አጠገብ ሀብቴ ነው ሲል ቅድም ሳቄ መጣ። የሆነ ደምረስታ 26 አለና ጣልቃ መግባት የኮችን ሐሳብ ይረዳውና ወዲያው ነው። ለምሳሌ የሆነ ተጫዋች እንትን ቢል ብዙ ነገሮችን ስለሚያስብ ኮች ያ ተጫዋች ቢጠፋው በፍጥነት አንተ ነህ የምታስገባለት እዛ ላይ ኖርማሊ እና ቅድም 26 በጣም ተናበን የሰራንበት መንገድ እኮ እሱ ነው። ይሄ ነው እኮ መናበባችን እና የሚገርም ቆይታ አደረግን። እንደዚህ ስንቀርብ ደግሞ ታላላቅ ድርጅቶች አጠገቦቻችን ነበሩ። የስያሜ ስፖንሰራችን የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ነበረ። የሀገሬ ልዩ አጋር አሊያንስ ስታር ቢዝነስ ግሩፕ፣ የዳይመንድ ደረጃ አጋራችን ኢትዮ ቴሌኮም፣ የዳይመንድ ደረጃ አጋራችን ጄትድ ኤግል ሪል ስቴት፣ የወርቅ ደረጃ አጋራችን ዴች ገዳ፣ የብር ደረጃ አጋራችን ደግሞ ሲኖ ስቲል ነበሩ። በነገራችን ላይ ያው ትናንትና ምሽት የጀመርነው የነ ውቤ ግሩፕ ነበረ። ሀሳብ አስተያየት ተሰጥቶ ከአድማጭ ተመልካቾቻችን ጋር ብዙ ሀሳብ ተሰጣጠን ተለያይተናል። ዛሬ ደግሞ በአማረ ሁኔታ በርካታ ሰዓት አሳልፈናል። ደስ የሚል ጊዜም ነበረ። ነገ ደግሞ የቤቱ ልጆች እኔን ጨምሮ ደግሞ ዳኒና ቃል ይመጣሉ። ያለፉት 39 ቀናቶች እንዴት አለፉ የሚለውን በርካታ ጊዜያቶችን አሳልፈንበታል። እንዳልኳችሁ እንግዲህ ሀገሬ ቴሌቪዥን የተለያዩ ሁነቶች የሀገሬ ቴሌቪዥን ተመልካቾች የሚጠብቋቸው በርካታ ሁነቶች አሉ። እነሱን ደግሞ በቀጥታ ስርጭት እስከ ሎስ አንጀለሱ የኦሎምፒክ የትልቁ መድረክ ድረስ ሀገሬ ቴሌቪዥን በብቸኝነት ወደ ተመልካቾቻችን የሚያደርሰው ብዙ ሁነቶች ናቸው። እናጠናቀር። እኔ አንድ ሀሳብ አለኝ። ለእኔ ሀገሬ ቲቪ እንደ ዓለም ዋንጫ የቀጥታ ስርጭት አጠቃላይ ሂደት ውስጥ እንደ ስፔን ብሔራዊ ቡድን ነው የምመስለው። ዲዘርቭ የሚያደርግ ሻምፒዮን ነው። የሀገሬ ቴሌቪዥን ምርጡ ደግሞ ለምሳሌ ፊፋ ሮድሪን ነው የመረጠው አይደለ? እኔ ደግሞ የሀገሬ ቲቪ ዲጂታል ክፍሉን ነው የጋዜጠኛ አንተነህ ሲሳይ የሚመራው ክፍል በጣም ያስደንቀኝ ከምልህ በላይ አይ ነው። ቅድም እናንተን በደንብ አንስተናል አይደለ? በቅርብ ጊዜ ነው ሀገሬ ቲቪ በዚህ ደረጃ ምንም የሚያመልጠው ነገር የለም። ስፖርትና ሌላ ወቅታዊ ጉዳይ፣ ፖለቲክሱ፣ ኢኮኖሚው፣ ሁሉም የሀገር ውስጥም ዓለም አቀፍ ጉዳዮችም በሚገርም ሁኔታ የተሰራ ነውና እንደውም ጠዋት ቼክ እያደረኩኝ 580 ምናምን ደርሷል መሰለኝ 85 የፌስቡክ ተከታይ ቁጥርና በዚህ ፍጥነት የሚቀጥል ከሆነ አሁንም መዳረሻችን ዴሊቨሪው እንደዚህ በቅርብ ጊዜ ሚሊየን ከዛ ብዙ እንደምትሻገሩ ጠብቃለሁና ዲጂታል ሀገሬ ክፍል አጥብጥብያለሁ። በጣም ጥያቄ ነው ማንቴ። በነገራችን ላይ በጣም የዲጂታሉ ነገር ሰለቸኝ ደከመኝ ሳይል ባለፈው የ2 ደቂቃ ጋፕ አውርቼው ነበር። እንደዚሁ የ2 ደቂቃ ጋፕ ተፈጥሮበት ጨዋታው ከተጠናቀቀ በኋላ እንቅልፍ ወስዶኝ ነው አለና አጋጣሚ እዛ እኮ እየጠበቀ ነውና ወይኔ ተበላው ነው ያለኝ። የ2 ደቂቃ ልዩነት ኖሮት ነው የምነግራችሁና ያው አንተ ባለህበት እናመሰግናለን ለማለት ፈልገን ነው። እንግዲህ ስትከታተሉት የነበረው የሲቢ ሀገሬ 2026 የፊፋ የዓለም ዋንጫ
የመጨረሻ የመቋጫ ጊዜያችንን በዚህ መልኩ አሳረግን። ነገ ቅድም እንዳልኳችሁ ከምሽቱ 1 ሰዓት ጀምሮ ይገደብ አባይ፣ ቃለስላሴ ካሳይና ዳንኤል መምሩ ደግሞ በተለየ መልኩ ወደ እናንተ እንቀርባለን። መልካም ምሽት ይሁንላችሁ።